እችላለሁ አገኘሁት። ፉከራ አደረግሽው እንዴ? እና ምንድን ነው? እያሽኮረመምኩሽ ነው እንጂ። ጭራሽ እያሽኮረመምከኝ ነው። አሽኮረመም ሞታል። ወረኛ ስታሽኮረመም አንተ ከዓይኔ ወጣ። ይኸውልህ አይተንፍስ። እኔ እስካሁን ድረስ ዝም ያልኩህ ለዛ ማርክ ተብዬ ብዬ ነው እንጂ ማለት ነው። እኔ ጄሪ ልክ ነበር ማስገባው። ደግሞ ጠብቀኝ፣ ልክ ባያስገባ እኔ ሞቻታለሁ። ቆሌት አንቺ ብትቀድሚ ይሻል። አንቺ ቅደም ያልኩሽ እኮ ሴትዮ። በጣም ተናደሻል ማለት እኮ ነው። ሰጠሽ በጣም ስላፈቀርኩና አንተ ማግኘት እንደማልችል ስላወቅኩ መሲ መልሽልኝ። ዝም አትበይ። ምክንያቴ ብዙ ነው። አሁን እንደዚህ ቤብ ነግረህ አይገባህም። በቃ ከዚህ በኋላ አጠገቢያ አትድረስ። ላይህም አልፈልግም። እሺ ፍላጎትሽ ይሄ ነው። ካጠገብሽ ገለልልሻል። የሆዴ ላሳየ መቼስ በሬ አይደለ በሚኪ ስልክ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ሰዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት እንደናችሁ? ሁላችሁንም ዛሬ ይዤላችሁ የመጣሁት እንግዲህ አፍላ ፍቅርን ክፍል 19 ክፍል 219 ነው ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፍቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። እንግዲህ ባለፈው ሳምንት ማለት ነው እንዳቀረብኩላችሁ ክፍል 218 ነው ማለት ነው። ያው የቹቻ ህይወት አሁን ሚስተር አደፍርስ ማለት ነው መጥቶ አደፈራርሶታል ማለት ነው። ይሄ ጉዳይ እንዴት ነው ጸጋ አለችበት ወይስ የለችበትም የሚለውን ነበረ ማለት ነው። ደግሞ ስለ አቃጣሪው ስለ እንትና ደግሞ እኔ እውነት በጣም ነው ደስ ያለኝ ብያለሁ። አሁንም በጣም ደስ ብሎኛል። ስለ አባቱ እያስፈራሩት ነው የሚልም ነበረ ማለት ነው። ዳኒን አባቱ እያስፈራራው ስለ አባቱ የሚያስፈራራው ደመረ ነው በነገራችን ላይ ማለት ነው እንጂ ጸጋ አይደለችም ማለት ነው። ያው እሱ ለገንዘብ ያለውን ነገር ፍቅር ስለምታውቁ ብዙዎቻችሁ ታውቃላችሁ ብዬ አምናለሁ ማለት ነው። እና ዳኒ በቃ ገንዘብ ነው እንጂ ስለ አባቱ የሚያስፈራራው ስለ አባቱ ምንነት የሚያውቀው ደመረና ደመረ ብቻ ነው ማለት ነው። ስለዚህ ጸጋ አይደለችም ማለት ነው። ስለዚህ ቀስቴ ይሄ ማነው ኤላ ደግ ነው ያደረገው ማለት ነው። አቃጣሪ እውነትም አቃጣሪው ነው ማለት ነው። ግን ፎርማት መሆን የነበረበት ስልኩ እንደ ሀሳብ ስልኩ ፎርማት መሆን የሌለበት ነበር። ለጸጋ ቪዲዮ ሳይላክ ፎርማት ሆኖ ቢሆን ጸጋ ደግሞ ሞር ባታየው የምር በጣም አሪፍ ነበር የሚሆነው ማለት ነው። ግን በቃ ቢሆንም ግን ይሻላል። ቢያንስ ተንግዶ ወዲያ እንዲጠነቀቅ አድርጎታል ማለት ነው። ሌላ ስራ እንዳይሰራ ማለት እንደዚህ አይነት አቃጣሪ ማለት ነው። እና ብቻ ፎቶ ራሱ አንስቶ አቃጣሪ ምናምን ያለ ግን ስፔሻሊ አሁን ሳይነቃ አይቀርም በተወሰነ ምክንያቱም ዳኒ ሄዶ ማለት ኤላ ሄዶ ምን ነው ብቻህን ቁጭ አልክ? ምን ሆነህ ነው ፊትህንስ በፕላስተር የሆንከው ሲለው ያው እንግዲህ ምንም ብሎ ምናምን ያው ቁጣና ጩኸት የተሞላ መልስ ነበረ። ታዲያ አንተ ነህ እኮ ጓደኛ አንድ እንኳን የጠየቀኝ ምን ያስጮኸሃ ምናምን ብሎታ ማለት ነው ኤላ። ለማንኛውም የልብህን ካልመሰለኝ ነው ምናምን ብሏል ማለት ነው። ያው ከልባቸው እንዳልሆነ ሁለቱም ያውቃሉ ማለት ነው። እንግዲህ እንትና ቀስቴ ደግሞ ወደ ቹቻ ዘንድ ሄዶ ቹቻ እንግዲህ ትምህርት ቤትም አቁማለች። ይሄ መሆን የለበትም። እኔ ይሄ እንትና የሚባል ሰውዬ ሁለተኛው እኮ አደፍርስ ሁለተኛው እኮ ደመረ ነው የሆነብን ማለት ነው። እሱን እንደምንም ብለው ተገላግለው ማለት ነው ወደ ክላስ መመለስ አለባት ብዬ ነው ማምነው እንደ ሀሳብ ማለት ነው። ምክንያቱም ድንገት ይወስድብኛል ብላ በሀሳብና በስጋት የተነሳ ትምህርት ቤትም አቁማ ማለት ነው። ወደ ትምህርት ቤት የሚጥጣ ነው። ወደ ቤትም ስትመለስም ቹቻ ናት የምትመላለሳት ማለት ነው። ነገር ግን መንገድ ላይ ጠብቆ ሚስተር አደፍርስ ማለት ነው ለምን እንዴት ናችሁ ብሎ ሚጣንም ሰላም ለማለት ፈልጎ ነበረ። ሚጢጢ ግን ከኋላ ከእናቷ ተህቷ ጀርባ ማለት ነው ተደብቃ አይ ሰላም ማለት አልፈልግም እንሂድ ብላ እህቷን ጭራሽም እንድትሄዱ ከዛ ከፊቱ እንድትሄድ ነው የፈለገችው። አባቷ መሆኗን ሚጢጢ በነገራችን ላይ አታውቅም ማለት ነው። በነገራችን ላይ ቹቻ ናት እናቷ፣ ቀስቴ ነው አባቷ ማለት ነው። ለሚጢጢ መሆን የሚያለበት ይህን ያህል እንዴ አሁን እሱ እያለ ያለው አጥቼ ነበር ሄድኩ፣ አሁን ሞላልኝ፣ ጎተራዬ ሞላ፣ ፈሰሰ፣ መጣው። ይሄ ሲፈስ የሚያነሳት ሲጎል የሚጥላት እቃ ናት። እንደ ዝም ብሎ አውጥቶ ጥሎ ከዛ ደግሞ አይ አሁንማ እናት ታስፈልግኛለች ብሎ የሚያመጣት ማለት ነው። ስለዚህ ጥሏታን በቃ የተጣለ እንትን ደግሞ ሲጀመር ያው የተተፋ ምረቃ ይዋጠው ነው የሚባለው። እንደዛ ነው መሆን ያለበት ማለት ነውና አሁን እንግዲህ በተቻለው መጠን እንግዲህ ያሬድ ጠበቃም ቀጥሮም ቢሆን ያው እንግዲህ እሱን አቅም ያለው ለማለት ነው። ቤዚቲና እሱ ተፍተፍ ብሎ ይሄን እንደሚያደርጉ ተስፋ አደርጋለሁ ማለት ነው። እንግዲህ ቀስቴን አልነግርም፣ ምክንያቱም ለቀስቴ ቢነገረውም ችግር ነው ባይነገረውም ችግር ነው ተብሎ ስላታመነ እንዴት እንንገረው እያለች ማለት እያሰቡ እያለ
ቹቹዬ ምን ሆነሽ ነው ትምህርት ቤት ያልሄድሽው? ለምንድን ነው እንደዚህ ትግስ ፈዘዝ ያልሽው ሲላትም እሷም ምክንያቷን መናገር እንደማትፈልግና ምንም እንዳልሆነች ስትነግረው ያው እሱ ደግሞ ጠንቅቀው ፉንቃውን ስለሚያውቃት ወደ ትምህርት ቤት ከሄዱ እንግዲህ ተደምሳሽ ጋር ማለት ነው ትንሽ ፋይቲንግ አድርገዋል ማለት ነው። ቲቸር በቃሉ ሳይቀር ፋይቲንጉ ደርሶታል ማለት ነው። ቲቸር በቃሉ እንግዲህ አይቶ ቀስቴን አመጣጡን አወራረዱን አይቶ እንዲህ አይቶ ይህ በቃ በቦክስ ከሚገባልን በፊት ማን ጸባይ ገዝቼ ልጆቹን ባገናኘው ይሻለኛል ብሎ እንግዲህ ያው እንግዲህ ቲቸር በቃሉ ደግሞ እስከዛሬ ድረስ እሱ ፍቅረኛ ወይም ትዳር ሳይኖረው እነዚህ ተማሪዎች እኛ እየለፋን እነሱ ፍቅር ያጫውታቸዋል ምናምን ብሎ በቃ እንትን ብሏል ማለት ነው። ያው ተገርማም ማለት ነው። አሁን ቹቻ ፍቅረኛ አላት ይባል ማንም የሚያምነው ምናምን እያለ ነው እንግዲህ አቡሽና ሚኪንም ትንሽ አናዞ እንግዲህ ቀስቴን አገናኝቷቸዋል ማለት ነው። እነሱም እንግዲህ ምንም ነገር እንደማያውቁና ቤዚቲን ወዬ ብለው እንደሚያጮሁለት ይነግሩታል ማለት ነው። ከዛም እሺ ብላ ማለት ነው ቤዚቲ እንግዲህ እሱ እንደዛ ካለ በኋላ ከቦታው ሄዷል ማለት ነው። እንግዲህ ቲቸር በቃሉን እንግዲህ ቴንኪዩ አመሰግናለሁ ሲል እዚህ እኮ ትምህርት ቤት እኮ በእንግሊዝኛ ነው የሚነገረው ቀስቴ በአማርኛ አይነገርም ብሎት ማለት ነው። እና ምን ላርግ ሲላቸው ማለት ነው ቲቸርዬ ግሚ መኒ ብሎ ዋት ብሎ ቲቸር በቃሉ ማለት ነው በዛ በለበቅ ማለት ነው እንግዲህ አሯሩጣቸዋን ማለት ነው። ሁልሽንም አገኝሻለሁ ብላ ማለት ነው። በነገራችን ላይ ቲቸር በቂ በቃ በጣም ነው ፈታ የሚያደርገው ስለ ሁሉ የገንዘብ ያለው ነገር ችግሩ በቃ ኑሮውን ከሌላ ሰው ጋር እያመጣጠነ ማለት ነው። እና ደግሞ እንትና ወንድሙ እውነት በጣም ነው እንትን ያለ ነው የናፈቀን ማለት ነው። እነ ፊዮሪ በጣም ማለት እነዚህ በቃ አዳዲሶቹ ልጆች ከመጡ በኋላ እነ ሰብሊ እነ መሲ እነ ኤላ ምናምን እነ ጆ ከመጡ በኋላ እነዛ እየጠፉብን ነው። እነዛም ይምጡልን ማለት ነው። እነ ፊዮሪንም እንፈልጋለን፣ እነ ሀንቹን እነ ብሩኬንም እንፈልጋለን። አፍላ ፍቅር ላይ ማለት ነው እንፈልጋለን እና ማለት ነው ጋይስ ከትምህርት ቤት እንግዲህ ቤዚቲን አግኝተው ማለት ነው ምን ይሻላል ቀስቴን ብንነግረው ይሻላል ባንነግረው ይሻላል ሲሉ ያው ቢነግርም ሄዶ ቀስቴ እንትና መደባደቡ አይቀርም አደፍርሴን በማለት ነው ማለት ነው። ስለዚህ ምን ይሻላል ብለው ወደ መፍትሄው ከማቅራታቸው በፊት ቹቻ እራሷ ትንገረው በሚልም ነበረ ማለት ነው። ቹቻ ግን ያው እስካሁን እንዳልነገረች ነው። ስለዚህ ቤዚቲ ቢነገረው መልካም ነው ብላ ስላመነች እንግዲህ ከትምህርት ቤት ሄደው አብረው ቁጭ ብለው አረጋግተው ሻይ ቡና ብለው እንዲነግሩት እንግዲህ ከክላስ አስፈቅደው ወጥተዋል ማለት ነው። እንግዲህ ቀስቴ ሲሰማ ምን ያደርጋል? ይደባደባል? ምንድን ነው የሚያደርገው? እንደው የቀስቴ እንደው ምንድን ነው እኔ መቼም የመጀመሪያ የሚያደርግ ይመስለኝ ሄዶ እንደዛ የሚያደርገው ነው ይመስለኝ ማለት ነው። እና ጸጋ ደግሞ ጸጊ መሰርዬ ጸጊዬ የኔ መሰሪ ማለት ነው። የኔ የሸር ባለቤት የሴጣኖች መሰብሰቢያ ማለት ነው። እንግዲህ እሷ በነገራችን ላይ ያው እንትና ነው መኮንን ነው ይሄን ሁሉ ሴራ ያሴረው። መንገዱን ከፈተች እሷ። በተከፈተ ምንድነው ውሻ በቀደደው ምንድነው ጅብ ይገባል ይባላል ማለት ነው በሀገራችን ተረትና። እሷም እንግዲህ በቀደደላት እሷ ቀደደችለት እሱ እንትና አለ ማለት ነው። ከተሰማ ጋር ተስማምተው ማለት ነው። ስለዚህ ባጭሩ ማለት ነው እንግዲህ ሄዳ ቪዲዮውን ፈልጌሽ ነበር ትላታለች ለቤዚቲ። ያን ቪዲዮ እያለቀሱ እያለ እንትና ስር ተንበርክከው እየለመኑት እያለ ማለት ነው እንትን ይላችኋል ማለት ታሳያታለች ማለት ነው። አንቺ አለሽበት ማለት ነው ሚጢጥዬንም አደፍረስ እንዲወስድ ምናምን ብላ እናቴ ያለውን መረጃ ዝርገፍ አርጋ ነገር ቤዚቲ ማለት ነው። ስለዚህ መሰርዬ ደግሞ እንዴት አርጋ አደፍረስን ማግኘት እንዳለባት እያሰበች ነው። ጸጋ ከባድ ሰው ናት እኮ እንደው ወይኔ ፍጥነቷ ማለት ነው። በቃ ይሳካል በነገራችን ላይ ማለት ነው። መልካም ነገርም እንደዚህ ቢሳካ ማለት ነው። እና ቹቻዬ በጣም ነው የምታሳዝነው። እንግዲህ ትያረጋሽው አይዞሽ እኛ እያለን ሚጢጢ ያንቺ ላይ ብቻ አይደለችም የጨርቆስ ልጅ ናት ማለት የአገሩ ልጅ ናት ማለት ነው። የጨርቆስ ልጆች እንግዲህ የሁሉም ወላጆች ናቸው ማለት ነው። የሁሉም ልጆች ናቸው እና ያው በፍቅር ነው ይባላል ማለት ነው። በነገራችን ላይ እስከ ዛሬ ቁጭ ብዬ ነበር አመሰራላችሁ። ዛሬ ቆሜ ተቅበጠበጥኩባችሁ መሰለኝ ማለት ነው። እና ምን ልላችሁ ነው እና አብሽሪ ብለዋል እንግዲህ ገንዘብ እስከፍከፈልን ድረስ በቀጠበቃ ብለን ሚጢጢን ለራሳችን ለማድረግ እንሞክራለን ብለዋል ማለት ነው። ሚጢጢዬ ደግሞ የኔ እናት ማለት ነው በጣም የምታሳዝነው ትምህርት ቤት ሳይቀር እናትሽ ማናት እያሉ እስከዛሬ ሲያስጨንቋት አሁን በቃ እናቴ ቹቻ ናት ብላ እንግዲህ ተገላግላለች ማለት ነው። ያው እንግዲህ ልጆች ታገለ አንቺ እናትሽ ስታለች ምናምን እያሉ እንትን ይሏታል ማለት ነው።
ስለዚህ እናቷቾች እንደሆነ ተናግራለች ማለት ነው። እንግዲህ በከፊሉ ይሄን ይመስላል ማለት ነው። የቲቸር የአፍላ ፍቅር ማለት ነው። ትንሽ እንትና የደምስ ሰው አባባል ትንሽ ቆርጫ አስገባላችኋለሁ ማለት ነው። መጀመሪያ ላይ እና መጨረሻ ላይ እናንተ ተከታተሉ ማለት ነው። ቋንቋው ምናምን ትንሽ በቃ ደስ ይላል ማለት ነው። የፍርሃቱም የእንትኑ ማለት ነው። ጀግነት ዘራፍ ብለው ከዛ ጠጋ ሲልባቸው ሚስተር ጋሽ ደምሽሻ ማለት ነው ወደኋላ ሽሽት ለማንኛውም ማለት ነው ይህን ይመስላን ጋይስ ማለት ነው። እና ደግሞ ምንድን ነበረ እንግዲህ ጋሻ አይተንፍሱ እና አይተንፍሱ ያተሳካ ፍቅርም ማለት ነው። አይተንፍሱም እንግዲህ ጀሪን እጠልፋለሁ እና ገጠር ይዤ እገባለሁ ተጠለፈች ሊመጣ ነው ማለት ነው። በመሀል ከተማ በአዲስ አበባ ከተማ በሸገር ከተማ ላይ የመጀመሪያዋ ተጠላፊ ጀሪ ልኮን ነው ማለት ነው። ይሄ ውበቷ አፋጀቻቸው እላችኋለሁ። እነ ኪሩን እና ሻንቲን እና አይተንፍሱን። ኧረ ተይ ጀሪ እውነትም ውበቷ እኮ አፋጀት ቶቶቶ ሄቨን ይሄ ጦስ ላንቺም እንደማይተርፍ ተስፋ አደርጋለሁ። ለማንኛውም ጋይስ ማለት ነው መሲ ደግሞ ተናታን ጋር ያላት ነገር በጣም በከባዱ ፋይቲንግ ያተናነሰ ነው የተለያዩት ማለት ነው። ግን እንዴት አያርጋት እሱም ሊረዳትም አልቻለም፣ እሷም ልትነግረው አልቻለም። ምክንያቱም በሰበብ አስባቡ እንትናን ለማግኘት ነው የፈለገው እንጂ ያው ለእኔ ደስታ ከረሚላ አይደለም ደስታዬን ያጣሁት ባንተ ነው። ስለዚህ እባክህ ከእንግዲህ ወዲያ አንገናኝም ብላ አርጋለች ማለት ነው። እንግዲህ ጋይስዬ እዚህ ጋር ልጨርስ ማለት ነው፣ እንዳይረዝምባችሁ ማለት ነው። ሀሳብ አስተያየት ካላችሁ ማለት ነው እንዴት ይሁን በቃ ሀሳብ አስተያየት ካላችሁ ማለት ነው አስቀምጡ ማለት ነው። እኔ በስሱም ቢሆን እንትና ጸጋ መቀጣት አለበት። አሁን ሲጀመር ጸጋ ከእንትና ጋር ከአደፍርስ ጋር መገናኘት ይቺ ሰይጣን ያ አደፍርስ እስቲ ሰይጣንና አደፍርስ ተገናኝተው ምን እንደሚፈጠር ራሱ ማየት ራሱ ከባድ ነው። ወይ ጸጊ አንቺ ከባድ ሰው ነው። ቤዚቲን እኮ አቃጥላ ልደፋት ነው ማለት ነው። ለማንኛውም እንግዲህ ያሬድ የራሱን ሰው ቀጥሮ እየተከታተላቸው ነው ማለት ነው። ምን ይፈጠራል የሚለውን ኔክስት እናያለን ማለት ነው። ለዛሬ ነበረኝ አፍላ ፍቅር ይሄን ይመስል ነበረ ማለት ነው። እናንተ ግን ላይክ ሼር አድርጋችሁ ቤታበረታቱ። ምንድን ነው ችግሩ ምንድን ነው? እስቲ ንገሩ ማለት ነው። ንገሩ ችግር ነው። ምን እየሰማኋቸው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ